ሰላም አለይኩም እንደምን አረፈዳችሁ ሁላችሁም እንደምታውቁት ሰሞኑን ወንድማችን አብዱል ጀሊል ሻህሊ ካሳ እስልምና በኢትዮጵያ ከቅድመ ክርስቶስ እስከ ዛሬ የሚል መጽሐፍ አሳትሞ አስመርቋል። ይህ መጽሐፍ ገና ከመመረቁ በፊት በተረት የኖሩ አንዳንድ ኦርቶዶክሶች ሲንጫጩ ነበር። ይሄን ቪዲዮ እንድሰራ ያደረገኝ ዋናው ፖይንት የኦርቶዶክስ ባሪያዎች አህባሾችና ኦርቶዶክሶች አብረው ሲንጫጩ ስለነበረ ትንሽ ሐሳብ ባላስቀምጥ ህሊና ይወቅሰኛል በሚል ነው። እርግጥ ነው እስልምና ከቅድመ ክርስቶስ በፊትም የነበረ ነው። ምክንያቱም አምላካችን አላህ Subhanahu Wa Ta'ala በተከበረው ቃሉ ቁርአን ላይ ለአዳም ቃል ኪዳንን አስቀመጥንለት ይላል። ስለዚህ እስላም ብሎ ማለት በሰው ልጅና በአምላክ መካከል ያለ ቃል ኪዳን ነው። ስለዚህ በአምላክና በሰው ልጅ መካከል ቃል ኪዳን የጀመረው ከአባታችን ከአዳም ነው። በመሆኑም ኦርቶዶክሶች በተረት የኖሩ እስከሆኑ ድረስ መጽሐፉን ሳያነቡ ተረት ሲሉ ነበረ። በነገራችን ላይ እስልምና ከክርስቶስ በፊት በኢትዮጵያ ነበረ ሲባል ብዙ መረጃዎችን ማቅረብ ይቻላል። ኢስላም ብሎ ማለት በነገራችን ላይ የብሔር ስም አይደለም፣ የግለሰብ ስም አይደለም፣ የሀገር ስም አይደለም። እስላም ብሎ ማለት እንደዚሁም የአገር ስም አይደለም። እስላም ወይም ሙስሊም ብሎ ማለት አምላክን መታዘዝ ነው። በመሆኑም አምላክን መታዘዝ የጀመረው ከአባታችን አዳም ነው። እስልምና በኢትዮጵያም ሆነ በተለያየ አካባቢ ከቅድመ ክርስቶስ በፊት ከአዳም ጀምሮ የነበረ ነው። ወደ ሌሎች ሃይማኖቶች ስንመጣ ለምሳሌ ክርስትና ክርስቶስ የተባለ ግለሰብ ጋር የተያያዘ ነው። አይሁድ ይሁዳ የተባለ ግለሰብ ጋር የተያያዘ ነው። ሂንዱይዝም ህንድ ከተባለ አገር ጋር የተያያዘ ነው። ቡድሂዝም ቡድሃ ከተባለ ግለሰብ ጋር የተያያዘ ነው። ኢስላም ግን ከሆነ ጎሳም ሆነ ከሆነ ግለሰብም ሆነ ከሆነ አካባቢ ከሆነ ዘር ጋር የተያያዘ አይደለም። ኢስላም ሙስሊም ብሎ ማለት አምላክን መታዘዝ ነው። አምላክን መታዘዝ ደግሞ ከቅድመ ክርስቶስ በፊትም ሳይሆን ከአዳም ጀምሮ የነበረ ነው። እኛ ደግሞ ሙስሊሞች ነን፣ አምላክን የምንታዘዝ ነን። በሰው ልጅና በአምላክ መካከል ቃል ኪዳን እንዳለ አምላካችን አላህ Subhanahu Wa Ta'ala በተከበረ ቃሉ ቁርአን ላይ ያስቀምጧል። መረጃ አሳያችኋለሁ። እዚህ ጋር በኢትዮጵያ ታሪክ ከቅድመ ክርስቶስ እስልምና ነበር ለሚባለው የራሷ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታሪክና ድርሳናት ኢቭን ሳይንሳዊ መረጃ አለው። በነገራችን ላይ እንግዲህ መጽሐፉን አንብባችሁ አብዱል ጀሊል ያስቀመጣቸውን መረጃ ሄዳችሁ ቼክ ማድረግ ትችላላችሁ። እኔ እስከማውቀውና አንብቤ እስከደረስኩበት ድረስ እስልምና የአንድን አምላክ ማምለክ ለአንድ አምላክ መታዘዝ ከጣዖት የጸዳ እምነት ከቅድመ ክርስቶስ በፊት በኢትዮጵያ እንግዲህ ኢትዮጵያ የምትባለው በአክሱምና ኤርትራ አካባቢ የነበሩ እስከ ደቡብ አረቢያ የነበሩ አካባቢዎች ናቸው። በእነዚህ አካባቢ አንድን አምላክ ብቻ ይገዙ የነበሩ ህዝቦች እንደነበሩ አይደለም ታሪክ ሳይንሳዊ መረጃም አለ። ለዚህ ደግሞ ራስ ኦርቶዶክስ ቤተክርስቲያን የሃይማኖት አባቶች አሉ። ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን የስላሴ አስተምሮ እያዳበረች ስትመጣ ከስላሴ ውጭ ወይም አንድን አምላክ የሚያመልኩ ሰዎችን ስትወቅስ ነበረ። አንድ አምላክ የሚያመልኩ ብላ ስትወቅሳቸው አምላክ በአንድ ገጽ ነው ያለው ይላሉ በማለት እነዚህ ሆኖፌ ወይም ቁርአን ሐኒፍ የሚላቸውን የሚወቅሱ የኦርቶዶክስ አባቶች አሉ። ለምሳሌ እነዚህ ሐነፋዊ ወይም አንድን አምላክ የሚገዙ ወይም እስማኤላዊ ናቸው እያሉ ይተቿቸው ነበሩ። የራሷ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ይሄንን ያረጋግጣል። ስለዚህ እነዚህ ሐነፋዊ ወይም ህገ ልቦናም አለ። ህገ ልቦናም ሐነፋዊ የሚባሉ በአክሱምና በኤርትራ ይኖሩ እንደነበረ ሳይንሳዊ መረጋገጫ አለ። ይሄን ብቻም ሳይሆን በተጨባጭ ለምሳሌ የኦሮሞ ህዝብ፣ የሲዳማ ህዝብ፣ የአገው ህዝብ እነዚህ አገው ቅማንት ህዝብ በህገ ልቦና የነበሩ ሐነፋዊ ለመባልም የሚችሉ ናቸው። ለምሳሌ የኩሽ ህዝብ የሲዳማና የኦሮሞ ህዝብ ጋር ብትመጡ ጣዖት አምላክ ያልነበሩ ኦኬ አንድ አምላክ በህገ ልቦና ለአንድ አምላክ የሚገዙ ህዝቦች ነበሩ። እንደውም እስከ ቅርብ ጊዜ ክርስትና በኢትዮጵያ እስከተስፋፋበት ድረስ የሲዳማና የኦሮሞ ህዝብ ጣዖት አያመልክም ነበረ። ክርስትና መጥቶ ነው ጣዖት አምላክ ያደረጋቸው። በነገራችን ላይ የሲዳማ ህዝብ ታሪክ ኦሮሞ ህዝብ ታሪክ ጋር ብትሄዱ በቤታቸው ወይም በአካባቢያቸው ያቆሙት ጣዖት የላቸውም። ነገር ግን አሁን በአክሱምና በኤርትራ አካባቢ ወይም እስከ ደቡብ አረቢያ የተለያየ እምነት ነበረ። እነዚህ በህገ ልቦና የሚኖሩ ሐነፋዊ የሚባሉ ጣዖት የሚያመልኩም ነበሩ። ስለዚህ በደቡብ አረቢያ በአክሱምና በኤርትራ አካባቢ የተለያየ ሃይማኖቶች አሉ። አዎ በጣዖት እምነት ስር የወደቁበት ትልቁ ምክንያት ደግሞ በኤርትራ በአክሱም የባህር ጠረፍ አካባቢ ስለነበረ በንግድ አማካኝነት የተለያዩ ጣዖት አስተምሮቶች በንግድ አማካኝነት ተለዋውጠው ስለነበረ የጣዖት አምላኪዎችም የተለያዩ አማልክትን የሚያመልኩ ህዝቦች ነበሩ በኤርትራ በደቡብ አረቢያና በአክሱም ማለት ነው። ነገር ግን በተለያዩ
የንግድ ጠረፍ ማይደርስባቸው የኤርትራ የደቡብ አረቢያና የአክሱም አካባቢዎች ሐነፋዊ የሆኑ ወይም በህገ ልቦና የሚኖሩ ጣዖት የማያመልኩ ህዝቦች ነበሩ። እስከ ረጅም ጊዜ የሲዳማና የኦሮሞ ህዝብ ጣዖት አምላኪ ያልሆነበት ምክንያት ምንድነው? በንግድ የሚሰራጭበት በባህር ጠረፍ አካባቢ አልነበሩም። ከብት አርቢዎች ስለነበሩ ከብት እያረቡ ወደ ተለያየ አካባቢ ወደ ተለያየ ጫካ ይገቡ ስለነበረ ከጣዖት እምነት የተረፉ ናቸው ማለት ነው። ስለዚህ እስልምና ከቅድመ ክርስቶስ በኢትዮጵያ ነበረ ለሚለው አይደለም፣ እንደ ታሪካዊ ተጨባጭ መረጃ አይደለም፣ ሳይንስም የሚያረጋግጠው ነገር ነው። አምላካችን አላህ Subhanahu Wa Ta'ala የአብርሃም መንገድ ሐነፋዊ ወይም የኦርቶዶክስ አባቶች ሆኖፊ እያሉ የሚወቅሱት በቁርአን ላይ በግልጽ ተቀምጧል። እስኪ መረጃ ላሳያችሁ። ኢስላም ከክርስቶስ በፊት ለሚለው ኢስላም ወይ ሙስሊም ብሎ ማለት አምላክን የመታዘዝ ከአምላክ ጋር ቃል ኪዳን መግባት ነው። ይህ ቃል ኪዳን ደግሞ የጀመረው ከአዳም ነው። በሱረቱ ጣሃ አንቀጽ 115 ላይ ወደ አደም ከዚህ በፊት ኪዳንን በእርግጥ አወረድን እርሳም ለእርሱም ቆራጥነትን አላገኘለትም ይላል። ስለዚህ አንድን አምላክ መታዘዝና ማምላክ ቃል ኪዳኑ የጀመረው ከአዳም እንጂ ከክርስቶስ ራሱ አይደለም። ራሱ ክርስቶስም ደግሞ ሙስሊም ነው። በአምላክና በሰው ልጅ መካከል ያለው ቃል ኪዳን አምላክን መገዛትና መታዘዝ ለሚለው ራሱ ቁርአን ይህንን መልስ ይመልሳል። በሱረቱ ዛሪያት 56 ላይ ጋኔና ሰውንም ሊገዙኝ እንጂ ለሌላ አልፈጠርኳቸውም ይላል። ስለዚህ የሰው ልጅ የተፈጠረው አምላክን ሊገዛ ነው። አምላክ የሰው ልጅ እንደፈጠረ ቃል ኪዳን ገብቷል። ለዛውም ደግሞ አዳም ጋር ቃል ኪዳን እንደገባ ራሱ አላህ ይነግራል። በሱረቱል ሐጅ አንቀጽ 76 ላይ አምላካችን አላህ Subhanahu Wa Ta'ala የአባታችሁን የአብርሃም መንገድ ተከተሉ ይለንን። በሱረቱል ኢምራን 67 ላይ አባታችን ኢብራሂም ሐነፋዊ ወይም በኦርቶዶክስ አባቶች ሆኖፊ እየተባሉ የሚወቀሱት መንገድ እንደሆነ አምላካችን አላህ Subhanahu Wa Ta'ala ይነግረናል። እንግዲህ የኦርቶዶክስ አባቶች ሆኖፊ እያሉ ሲወቅሱ የነበረው ነብያችን አለይሂ ሰላቱ ወሰላም ከመወለዳቸው በፊት የነበሩ የኦርቶዶክስ አባቶች ናቸው። ልክ እንደና አባ ሕርያቆስ የተባሉ ሰዎች ሌሎችም አባቶች አሉ። እንደውም ራሱ የሶሪያው ቅዱስ ኤፍሬም ነው ማን የሚባሉት ሰው የራሱ ሆኖፊ እነዚህ እስማኤላውያን እያሉ ይወቅሱ እንደነበረ የኦርቶዶክስ ድርሳናት ያስረዳል። ኢምራን 67 ላይ ኢብራሂም ይሁዳም ክርስቲያንም አልነበረም፣ ግን ወደ ቀጥተኛ ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረ ይላል የአማርኛው። ወካነ ኢብራሂሙን ማካነ ኢብራሂሙን ይሁዲየን ወላ ነስራንየን ወላኪን ካነ ሐኒፈ ሙስሊማን ወማ ካነ ሚነል ሙሽሪኪን ይላል። ስለዚህ ጋር አምላካችን አላህ Subhanahu Wa Ta'ala አብርሃምና መንገዱ ሐኒፍ እንደነበረ ተቀምጧል። ሐኒፍ ወይም ሁነፋዎች በአክሱምና በኤርትራ በደቡብ አረብ እንደነበሩ በሳይንስ የተረጋገጠ መረጃ እና ምን ለማለት ነው? በተረት የኖረው የኦርቶዶክሱ ማህበረሰብና የኦርቶዶክሱ ማህበረሰብ ባህሪያ የሆነው አህባሹና ሶፊያው አብሮ ተረት ላለው እስላም ከክርስቶስ በፊትም ብቻም ሳይሆን ራሱ ክርስቶስም ሙስሊም ነው። ሙስሊም ብሎ ማለትም ደግሞ አምላክን መገዛት ነው። አምላክን መገዛት የጀመረው ደግሞ ከአዳም ጀምሮ ነው። እንኳን አይደለም የታሪክ የሳይንስ መረጃ አለ ለማለት ያክል ነው። ኦርቶዶክስ በነገራችን ላይ በዚህ ዘመን ለእናንተ ሶፍት እያቀበልን እኛ ወደፊት እናንተ ወደ ኋላ ከቄሶቻችሁ ፍልስፍና ጋር የምትጓዙበት ነው። አህባሽና ሶፊያ ደግሞ ኦርቶዶክሶች እንባቸውን ጠርገው የጣሉበትን ሶፍት እያነሳችሁ እንባችሁን በዛ መጥረግ ትችላላችሁ። ማህይምነት በዚህ ልክ ሲሆን በጣም ለኛ ምንዝናናበት ነው ለማለት ነው። ሌላ በመጨረሻ ማስቀመጥ የምፈልገው ምንድነው? አዎ ትዝ አለኝ ኦርቶዶክሶች አብዱል ጀሊል የጻፈው መጽሐፍ ላይ ኦርቶዶክስ ከከለቆዶን ጉባኤ ነው የምትጀምሩ ብሏል። ዋሽቷል፣ ተረት ነው ለምትሉት አይደለም። ኦርቶዶክስ ከካቶሊክ ቤተክርስቲያን በ451 እና 52 የተገነጠለች ቤተክርስቲያን ናት። የተገነጠለችበትም በአንድ ግለሰብ ነው። ይህ ግለሰብ ምን ይባላል? ዲዮስቆሮስ የተባለ መነኩሴ ነው። ስለዚህ ካቶሊክ ሊዮ ከተባለ መነኩሴ ጋር የምትሄድ ናት። ፕሮቴስታንት ማርቲን ሉተር ከሚባል መነኩሴ ጋር የተያያዘ ነው። ኦርቶዶክስ ደግሞ ዲዮስቆሮስ የተባለ መነኩሴ ጋር የተያያዘ ነው። እንደውም ይህ መነኩሴ ፓትሪያርክ መሆኑን ጠብቆ ነው የከለቆዶን ጉባኤን ረግጦ በመውጣት የራሱን ሃይማኖት ያስፋፋው። ስለዚህ ኦርቶዶክስ አይ ክርስትና በኢትዮጵያ ከቅድመ ክርስቶስ ላላችሁት ሲጀመር እናንተ ክርስትናን ማታውቁትም። ክርስትና ብሎ ማለት ይሄ የክርስቶስ ተከታይ ማለት ነው። የክርስቶስ ተከታይ ሐዋርያት ናቸው። እናንተ የሐዋርያት ተከታይ አይደላችሁም። ኖርማሊ ኦርቶዶክስም ፕሮቴስታንትም ካቶሊክም ነብያትና ሐዋርያትን የማያውቁ ቤተ እምነቶች በቄስና በመነኮሳት
በግሪክ ፖለቲካ ምክንያት የተፈለሰፉ ፍልስፍናዎች ናቸው። ኦርቶዶክስ ዲዮስቆሮስ የተባለ ግለሰብ ያቋቋማት ናት። ኦርቶዶክስ ከቅድመ ክርስቶስም አልነበረችም። ኦርቶዶክስ የምትጀምረው ከከሌቄዶን ጉባኤ ወደዚህ ነው። ታሪካችሁን የራሳችሁን አጥኑ፣ የራሳችሁ መረጃ አለ ለማለት ነው። መልካም